እነዚህ የአንድምታ መምህራን የኢትዮጵያ ቤተክርስቲያን ሊቆች ተብለው ነው የሚታሰቡት አይደለ? የኢትዮጵያ ቤተክርስቲያን ሊቆች፣ ምሁራን ተብለው የሚታሰቡት ግን የኢትዮጵያ ሕዝብ መረዳት ያለበት የኢትዮጵያ ቤተክርስቲያን ምሁራን ሳይሆኑ የኢትዮጵያን መጻሕፍት ያበላሹ ሰዎች ናቸው። ወንጌልን በትክክል ተርጉመው ለሰው ማስተማር ሲገባቸው ነገር ግን የተለያየ ትርጉም በመፍጠር ሰው የእግዚአብሔርን ቃል እንዳይረዳ እንዳያውቅ አድርገዋል። የግዕዙ ቃል በቃል ትርጉም መጽሐፍ ቅዱስ ነው። የት አለ? ይሄ መጽሐፍ ቅዱስ ነው። የግዕዙ ቃል በቃል ትርጉም ከግዕዝ ነው ወደ አንድምታ የተተረጎመ፣ ከግዕዝ ነው አንድምታ የመጣ። ስለዚህ የግዕዙን የቃል በቃል ትርጉም ሰው መረዳት ሲገባው በአንድምታ ስም ግን ሰው መጽሐፍ ቅዱስን እንዳይረዳ አድርገዋል እና ሊቃውንት ሳይሆኑ የመጽሐፍ ቅዱስ አበላሾች ናቸው። ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እንደ አንዳንድ ጊዜ ሰዎች ሳይወዱ ይስቃሉ ነው የሚባለው። ሳይወዱ እንደው ምንድነው ይባላል? ሳይወዱ ይስቃሉ ብቻ የሚባል ነገር አባባል አለ። ይሄ ማለት እንደ ያለ ልባቸው የሚነገረው ነገር ሲያሳዝናቸውም ሊስቁ ይችላሉ ማለት ነው። እንደገና ደግሞ አላዋቂነት ድፍረት ይሰጣል ይባላል። አላዋቂነት ለምንናገረው ነገር ሁሉ ድፍረት ይሰጣል። ለምን? አንድ ሰው ሲያውቅ ነው አበላሽቼ ይሆን ምን ብሎ የሚሰቀቀው እንጂ የሚያውቅ ሰው አዋቂ መስሎ ራሱ ስለሚታየው በድፍረት ነው ዝም ብሎ እንደፈለገ ከላያታ የሚለው። እነዚህ ስብስቦች እንደምትሰሟቸው እንግዲህ የሚሉትን ሁላችሁም መታዘብ ትችላላችሁ። ለነገሩ ግን እኔ ደግሞ እናንተን የምጠይቃቸው አንድ ጥያቄ ያለኝ ኮፒ ሊንክ ሸር በማድረግ ለስብስቦቹ አድርሳችሁ መልስ እንዲሰጡኝ ነው የምፈልገው። መልስ እንዲሰጡኝ ኮፒ ሊንክ ሸር በማድረግ እናንተ አድርሱልኝ። እኔ የምሰጣቸውን ቃል ወይንም ንባብ ተርጉመው ትርጓሜውን እንዲያስቀምጡልኝ። ከዚያ ትክክል ነው አይደለም ደግሞ ለእናንተም የሁላችሁ መልስ ይሆናል። አንደኛ የምሰጠው መልስ መዝሙር 57 ቁጥር 3 ላይ ተነግሮ ኃጥአን ማይፀን እምከርስ ስሂት ወነበብ ሐሰተ ይላል። ይህን ትርጓሜ እንዲያስቀምጡልኝ። መጽሐፍ ቅዱስ ላይ ያለውን ካስቀመጡት ያስከዳል አያስከድም፣ ይሆናል አይሆንም፣ ይቻላል አይቻልም የሁላችሁ መልስ ነው። ያንን ካስቀመጡት እንደገና ሲቀጥል መዝሙር 109 ቁጥር 3 ላይ እምከርስ ወለድኩከ እምከርስ እምቅድመ ኮከበ ጽባሕ ይላል። አሁንም መጽሐፍ ቅዱስ ላይ ያለውን ካስቀመጡት ሁላችሁም ለዚህ ደግሞ መልስ ሰጭ ናቸው። ይሆናል አይሆንም ለሚለው ይቻላል አይቻልም፣ እንዴት ሊሆን ይችላል የሁላችሁም ጥያቄ ነው። እነሱ ግን አብራርተው የሚያስቀምጡልኝ ከሆነ መልካም ነው፣ የማያስቀምጡልኝ ከሆነ የሚሉትን ለመስማት እንድታደርሱልኝ። አሁን ሶስተኛ ልጨምርና ይበቃኛል። ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ወእምይእዜሰ ይሰድድዎ ለመልአከ ዝንቱ ዓለም ወእምከመ ተለዓልኩ እምድር እስሕብ ኩሎ ኀቤየ። ጌታን የተናገረው ይሄ የተባለው ማን ነው? ለምን ተነገረ? እንግዲህ መጽሐፍ ቅዱስ ላይ ብቻ ዝም ብሎ ጥሬ ዘሯን ካላስቀመጧት ይህም አሁንም ለሁላችሁም ጥያቄ ነው። ለሁላችሁም ጥያቄ ይሆናል አይሆንም። ማን ነው ይህ እንደ የተባለው ማን ነው የሚል ለሁላችሁም ጥያቄ ነው። ስለዚህ እነዚህን አብራርተው እንዲያስቀምጡልኝ እንድታደርሱልኝ ስል ነው የማሳስባቸው። ቢቻል ዓርብ ከምሽቱ 2 ሰዓት ላይ በላይ ገብተው መልስ እንዲሰጡኝ እፈልጋለሁ። መልስ እንዲሰጡኝ ባይቻል ደግሞ አሁን እንደዚህ በሚለፈልፉበት ሳያውቁ በሚናገሩበት እንትናቸው እንዲመልሱልኝ ሁላችሁም እንዲሰሙት እፈልጋለሁ። ከዚያ በኋላ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እስመ መጽሐፍ ይቀትሎ መንፈስ ይኃይ ንባብ ይገላል ትርጓሜ ያድናል ያለውን ቃል በሰፊው እንነጋገራለን። እስከዚያ ግን ይህንን ሸር ኮፒ ሊንክ ሸር ፎሎ በማድረግ ያላችሁ ትብብር ግለጡ።